ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ የተለመደውን በአብርሃምና በሩታ ዙሪያ ከካሜራ ውጪና እንዲሁም አንዳንድ ቦታዎች ላይ የተከሰቱ ጭምጭምታዎችን አዳዲስ መረጃዎች ወጥተዋል። እሱንም ማጋራችሁ ይሆናል። እንግዲህ በመጀመሪያ ደረጃ እንግዲህ ቤተሰቦች ሩታ አዲሱ ቤቷ መረከቧን ታውቃላችሁ። ወደ አዲሱ ቤቷ ገብታለች። በዚህ አጋጣሚ እንግዲህ ትናንትና ኦፊሻሊ ወደ ቤቷ መግባቷ የታወቀ ነው። ለዚህም እንግዲህ ሩታን እንኳን ደስ ያለች ማለት እንፈልጋለን። ሁላችሁም እንግዲህ ኮመንት ላይ ሩታን እንኳን ደስ ያላችሁ እያላችሁ እየገባችሁ እንግዲህ ጻፉላት። እንግዲህ ቤተሰቦቼ ከዛ ጋር ተያይዞ ሩታ ቤት ከገባች በኋላ የተፈጠሩ አንዳንድ ነገሮች አሉ። እሱንም ነግራችሁ ይሆናል። ከዛም በተረፈ ሄርሜላና አብርሃም መሀልም ሌላ የተፈጠረ አዲስ ነገር አለ። እሱንም አስረዳችሁ ይኖራል። እንግዲህ ሄርሜላ ወደ ልመና የሚመስል ነገር ውስጥ ገብታለች። ከድሮ ቲቢቷ ከድሮ ነገሮች እንግዲህ አሁን የሩታን አቅም የተረዳች ይመስላል። በዛ ነው እንግዲህ ልመና ውስጥ ገብታለች። ልመናው ምን አስመልክቶ ነው? ልመና ውስጥ ልገባ እንዴት ቻለች የሚለውን ነገር የምነግራችሁ ይሆናል። እንዲሁም አዳዲሱ ከአብርሃም ጋር ያደረገችውን ነገሮች የምነግራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። አዳዲስ መረጃዎች እንግዲህ እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። ይህንን ቪዲዮ እስከ መጨረሻው ተከታተሉ። እንግዲህ ቤተሰቦቼ ከዚህ በፊት ባለፈው ፕሮግራሙን አብርሃም ያዘጋጀና ሰርፕራይዙን ያደረገለት አብርሃምን ከዛ በኋላ እንዳገኘችውና ስለዚህ ጉዳይ በጣም ብዙ ክርክሮች እንደተነሱ ሰምታችኋል። እንግዲህ ከዛ በኋላ ምናልባት ሊገናኙ የሚችሉበት ነገር ካለ ሄርሜላ ስለማታርፍና ሄርሜላ እንግዲህ ቁጭ ብላ ነገሮችን እንደዚህ ስለማታይ ምክንያቱም በሽንፈትና ሩታ እየቀማቻት ያለውን ሁኔታ ሄርሜላ መቀበል እንደማትችል ስለሚታወቅ ምናልባት ሌሎች ነገሮች እንደሚኖሩ ስለገመትን ነበረ። አዲስ ነገር ካለ በሱ ዙሪያ አጣርተን እንደምንነግራችሁ ቃል በገባ ነው መሰረት እንግዲህ አንዳንድ ጭምጭምታዎችን ሰምተናል። እነዚህም ጉዳዮች ምንድን ናቸው ቤተሰቦቼ? ሄርሜላ ድጋሚ እንግዲህ ለአብርሃም ደውላ አብርሃምን አግኝተዋለች ማለት ነው ቤተሰቦቼ። ይህም ጉዳይ እንግዲህ አብርሃምን ከባድ ጥያቄዎችን ልጠይቀው ነው። ከዚህ በፊት የምታስታውሱ ከሆነ አብርሃምን ቀለበት እንዲያደርግላት በተደጋጋሚ ስጠይቀው ነበረ። ነገር ግን አብርሃም ያው ነገሮችን ችላ ብሎ ብዙ ነገር ሰበቦችን መፍጠር ፈልጓል። ከዛም በተረፈ ቀለበት ያላደረገበትና ማድረግ ያልፈለገበት የራሱ ምክንያቶች እንዳሉት እናውቃለን። ይህም አንዱ እንግዲህ ሩታን ፍቺ ስላልፈጸመና ከሩታ ጋር ስላልተፋታ ከሩታ ጋር ያሉትን ፕሮሰሶች ገና እየጨረሰ ስላልሆነ ልቡም ወደዛ ወደዚህ እየወላወለ ያለንበት ሁኔታ ስላለ እነዚህ ነገሮች እንግዲህ ሳያገባድድ አብርሃም ሌላ ትዳር ወይ ደግሞ ሌላ ቀለበት ሊያስር ስለማይችል ያንን ነገር ስለሚረዳው ግን ነገር ግን በሌላ መንገድ ከሄርሜላም ደግሞ ዝም ብሎ በፈጣጣው እንደዚህ ላደርግ አልችልም ብሎ ብቻ ምክንያት መስጠት ስለማይችል ነበረ አብርሃም ላገባሽ አልችልም ወይ ደግሞ ቀለበት በማሰር እምነት አይለካም ብሎ እንግዲህ ሰበብን አብዝቶ እንደተወ የምታስታውሱት ነው። ይህን ተከትሎ ነው እንግዲህ ሄርሜላ አሁን እየተደረገ ያለው ከሩታ ጋር አብርሃም እየሄደበት ያለው መንገድ፣ በዚህ ላይ ደግሞ አሁን ቤት ለመግባት ከሩታ ጋር አብረው ለመኖር እያሰቡ ያሉበት ሁኔታ የጣማት አይመስልም። ይሄ ነገር እየባሰ ከሄደ ሙሉ ለሙሉ አብርሃምን ልታጣው ትችላለች። ሩታ እንግዲህ እንዳለችው ጠቅለላ ልትወስዶ ትችላለች ብላ ስለምትሰጋ አብርሃምን ጠርታ እንግዲህ ማጨናነቅ አለባት ወይም ደግሞ ከባድ ጥያቄዎችን መጠየቅ አለበት። አብርሃም ውሳኔ ውስጥ መግባቱን በእርግጠኝነት ማወቅ አለባት። ይህንን ማወቅ የምትችለው ደግሞ አብርሃምን የውሳኔ ጥያቄዎችን በመጠየቅ ነው፣ ሊያደርግላት የሚገቡ ነገሮችን በመጠየቅ ነው ብላ ስላመነች አብርሃም ሩታን ፍቺ እንዲያፋጥን ጠይቀዋለች። ቤተሰቦቼ እንግዲህ አብርሃም ሩታን እንዲፈታትና ከሄርሜላ ጋር እንዲሆን ነው የጠየቀችው። ከዚህ በፊት የተጀመረው ፕሮሰስ እንዳለ ሄርሜላ ታውቃለች። ነገር ግን ሩታ ይሄንን ነገር ገታ አድርጋ ወደኋላ አስቀርታ ትተዋለች ማለት ነው ቤተሰቦቼ። ምክንያቱም ሩታን ብትሆን ይህንን ነገር ቶሎ ማፋጠን አልፈለገችም። ሄርሜላ አሸናፊ ሆና እንድትገኝ ስላልፈለገች ከዚህ በፊት ቪዲዮ ሰርቼላችሁ ነበረ። ሩታ ለበቀል ብላም ቢሆን ይህንን ነገር እንደማታፋጥነው ሰዎችም ስለመከሯት እንደዛ አድርጋ ከምትሸነፍና አብርሃምን ለቃ ለሄርሜላ ከምትተወው ብትይዘውና ፍቺውን ብታረጋጋው እንደውም ከዛ በላይ አሸናፊነቷ እየተረጋገጠ የሚሄደው ትዳሯንም በመሀል ደግሞ ልታደንበት ምችልበት አድቫንቴጅ ስላለ ለዛ እንግዲህ ብትስትል ሩታ ፍቺውን ትታው ዝም ብላለች ማለት ነው ቤተሰቦቼ። በዚህ ምክንያት ነው እንግዲህ አሁን ሄርሜላ እየሄዱ ያሉበት መንገድ ደስ ስላላትና እየተዋጠላት ስላልሆነ አብርሃም ይሄን ነገር ከምን እንዳደረሰው መጨቅጨቋን ጀምራለች ማለት ነው ቤተሰቦቼ። ከዚህ በፊት እንደምታደርገው እንግዲህ ወይ አብርሃምን ፍቹ ብላ ሩታን ስታስጨንቅ እንደነበረችው እንግዲህ አሁን ወይ ፍቹ ብላ እንግዲህ ሄርሜላ ሩታን ስታስጨንቃት እንደነበረችው አሁን አብርሃም ጋር ዞራ እንግዲህ እንዲፈታት ሩታን ትቶ ከዚህ በኋላ ከእሷ ጋር መቀጠል ካለበት የሚወዳት ከሆነና እንግዲህ ሁሌም እንደምትለው እሷ ለሱ እንደምታስብለትና ወደ ምትንቀውና ወደ ሌላ ሴት እንዳይሄድ የምታደርግበት መንገዶች እንግዲህ ምክንያቶች ሲደረድር ቆይታለች ቤተሰቦቼ።
ይህ ነገር እንግዲህ ይህንን ቃል በማለቷ እንግዲህ ከአብርሃም ጋር ከባድ ጸብ ተነስቷል። ከአብርሃም ጋር ተጣልተዋል። ከባድ ጸብ ውስጥ ገብተዋል ከአብርሃም ጋር። ምክንያቱም አብርሃም ይህንን ነገር አልወደደውም። እሱም ቢሆን ፍቺውን አልፈርምም ብሎ በተደጋጋሚ ሲናገር የነበረበት ሁኔታ ስላለ ይሄ ነገር ከሄርሜላ ጋር አብርሃምና ሄርሜላ ጸብ ውስጥ እንዲገቡ ሊያደርግ ችሏል ማለት ነው። ቤተሰቦቼ እንግዲህ ከዚህ ዜና በተያያዘ ሩታ ወደ ቤቷ መግባቷን ታውቃላችሁ። በትላንትናው ቪዲዮ እንዲሁም ቤቷን ተረክባ እንግዲህ ወደ ድሮ ቤቷ ተመልሳለች። ያኛው አዲሱ ቤት እስከሚያልቅና እስከሚጠናቀቅ እንግዲህ የድሮ ቤቷ እንደምትኖር ታውቋል። ይህን ተከትሎ ነው እንግዲህ ሄርሜላ ከፕሮግራሙ መልስ ቀጥታ ሩታን ልታገኝ የሄደችው። እንግዲህ ሁልጊዜ እንደምታደርገው ሄርሜላ ሩታን አግኝታ በአብርሃም ዙሪያ ማውራቷንና የእነሱን የመጣላት ወይ ደግሞ ጸብ የመዝራትን ነገር ለማድረግ እየሞከረች ትገኛለች። ቤተሰቦቼ ይህ ነገር እንግዲህ ምን ያህል ይሳካላታል የሚለው ነገር ምንም በመሀላቸው ልትፈጥር የምችለው ቁርሾ ሊኖር ይችላል። በእርግጥ ሩታ በልህ ተነሳስታ ምናምን ካደረገች ብቻ ሄርሜላ አሸናፊ ልትሆን ትችላለች። ነገር ግን በአሁኑ ሄርሜላ ወደ ልመና የገባች ይመስላል። እንግዲህ ከዚህ በፊት እንደተለመደውና ሄርሜላ ስታደርግ እንደነበረው አብርሃምን እንደፈለገች መቆጣጠር የምትችል መስሎ አልታያትም። ይህ ነገር እንግዲህ ሄርሜላ ላይ ፍራቻ ስለጣለባትና አብርሃም እያሳየ ያለው ለሩታ ልስላሴዎችና ወደ ሩታ የመመለስ መንገዶች ወይ ደግሞ ለሩታ እያሳየ ያለው አመለካከትና አስተሳሰብ ሄርሜላን ስላስፈራት ሩታን ለመለመን ሄዳለች። ምንድነው እንግዲህ ከሩታ ጋር ሊያደርጉ የቻሉትን ምክክር ወይ ደግሞ ንግግር እንግዲህ ሄርሜላ ሩታን አብርሃምን ተይልኝ፣ እንግዲህ ለእኔ የሚገባ ሰው ነው፣ ከኔ ጋር ብዙ ነገሮችን እያሳለፍን ነው፣ አሪፍ ነገር ላይ ነው ያለ ነው፣ ጥሩ ነገር እየሄደ ነው ከኔ ጋር እያለች እንግዲህ አብርሃምን እንድተውላት እንግዲህ ሩታን በተደጋጋሚ መለመን ጀምራለች ማለት ነው። ቤተሰቦቼ ይህ ነገር እንግዲህ ሩታን አስገርሟታል። ከዚህ በፊትም እኔ እኮ አልፈለግኩትም ሳልፈልገውም ስቀር እንግዲህ እሱ ነው የመጣው ብላ እንግዲህ ሩታ ፉከራዋ ምናምን ማሳየቷን አልተወችም ማለት ነው። ቤተሰቦቼ ሄርሜላ ይሄ ነገር ያበሳጫት ቢሆንም ነገር ግን በእልህና በንትም መሄዷ ምንም እንደማያዋጣት ስላወቀች እንግዲህ በተደጋጋሚ ሄርሜላን ከዚህ በላይ ምን ልታደርጊ ትፈልጊያለች? ከዚህ በፊት ጎርተሹ እኔ ነኝ ልቡን የጠገንኩት፣ አንቺ የሰበርሽውን ልብ እኔ ነኝ የጠገንኩት እያለች እንግዲህ በተደጋጋሚ ከዚህ በፊት ስታደርግለት የነበረውን ለአብርሃም እንደ ውለታ የሚቆጠሩ ነገሮች እንግዲህ እሱ ለማስደሰት የምታደርጋቸው ነገሮች ሁሉ ዛሬ እንግዲህ እንደ አዲስ እያነሳች ከሩታ ጋር መከራከሪያ አድርገዋለች። ከዛ በተጨማሪም አብርሃም እንደማይፈልጋትና ከዚህ በኋላ ከእሷ ጋር መሆን እንደማይፈልግ ፍቹን ብቻ እንድታፈጥንላትና መፋታታቸው ብቻ እውን እንዲሆን በተደጋጋሚ እንደምትፈልግ ለሩታ ስገልጽላ ቆይታለች ማለት ነው። ይህ ነገር እንግዲህ ከአብርሃም ጋር ሄርሜላ ካለመስማማቷን በተጨማሪ እንግዲህ ሩታ ጋር ሄዳ የተሳካላት አይመስልም። ምክንያቱም ሩታ ሁልጊዜ መልሷ የፈለግሽውን ነገር ማድረግ ትችላለች፣ ከኔ ጋር አይደለም ንግግርሽ ከአብርሃም ጋር ነው ንግግርሽ ልስትላት ቆይታለች። ምክንያቱም አዎ ትክክል ነው፣ ንግግሯ ሁሉ ሊሆን የሚገባው የአብርሃም ውሳኔና የአብርሃም ንግግሮች ናቸው። አብርሃም በህይወቱ ላይ ሄርሜላ ማስወጣት ካለበት ማስወጣት ያለበት እሱና እሱ ብቻ ነው እንጂ ሩታ የአብርሃምን ውሳኔ ተጋፍታ ምንም ልታደርግ ትችላለች ብለን አናምንም እኛ ምትሆን። ስለዚህ ሄርሜላ ከአብርሃም ጋር ሊቋጭላት ያልቻለ ነገርና አብርሃም ሊወስን ያልቻለበት ሁኔታ ስላለ ወደ ሩታ የሚመጣበት ወደ ሄርሜላ የሚመጣበት ነገሮች እየታዩት ስላልሆነ ሄርሜላ እንግዲህ ልመና ውስጥ ልትገባ ትችላለች ማለት ነው። ቤተሰቦች ነገ ከነጎዲያ እንግዲህ ሄርሜላ ምን አይነት ሌላ ተጨማሪ ነገሮችን ተአምራዊ የሆነ ድራማዎቿን እንግዲህ ትጀምራለች ብለን እናስባለን። ምክንያቱም ይሄ ነገር እሷ ባለችው መንገድ ካልሄደላት ሄርሜላ ምን አይነት ውሳኔዎችን እንደምትወስን የምታውቁት ነው። እናንተም አብርሃምን የራሷ ለማድረግ የምጥርባቸው በጣም ብዙ አይነት መንገዶች ስላሉ እነዛ መንገዶች ተጠቅማ እንግዲህ ተከትላ ምን ልታረግ ትችላለች የሚሉትን እንግዲህ አዳዲስ እርምጃዎችን እየወሰደች ከሆነ ተከታትለን እንግዲህ የምናቀርብላችሁ ይሆናል። እንዲሁም በሩታና በአብርሃም ዙሪያ አዲስ ነገሮች ሲኖሩ ተከታትዬ የማቀርብላችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።